በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸሩ አምላካችን እግዚአብሔር በምህረቱ በቸርነቱ በይቅርታው ጠብቆ ለዚህ ዕለትና ለዚህ ሰዓት ያደረሰን የቅዱሳን አባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም ምልጃ ጸሎቷ በረከቷ ይጠበቀን። ጥበቃው ያልተለየን በምልጃ በጸሎቷ በረከቷ የጠበቀች እናታችን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሁን። የቅዱሳን አባቶቻችን ምልጃ ጸሎታቸው በረከታቸው ሁሉ ይጠብቀን። ሙሽራዬ ሆይ ከሊባኖስ ነይ። ታላቁ የቤተ ክርስቲያናችን ብሩህ የሆነው ጥበበኛው ሰሎሞን በመኃልየ መኃልይ ምዕራፍ 4 ቁጥር 8 ላይ ሙሽራዬ ሆይ ከሊባኖስ ነይ፣ እንኳን ለእናታችን ለቅድስተ ቅዱሳን ለድንግል ማርያም በዓለ ልደት ዋይዜማ አደረሳችሁ አደረሰን እያልኩ እንግዲህ ግንቦት 1 ቀን እመቤታችን የተወለደችበት ቀን ነው። ሐናና ኢያቄም ድንግል ማርያምን ይዘው የሚወልዱበት ቦታ አጥተው የሚወልዱበት ቦታ አይሁድ ተነስተውባቸው በስደት ላይ ሊባኖስ በሚባል ተራራ ድንግል ማርያምን ወልደዋል። ድንግል ማርያም ስትወለድ ዓለም ሁሉ ከጭንቅ፣ ድንግል ማርያም ስትወለድ ዓለም ሁሉ ከጨለማ፣ ድንግል ማርያም ስትወለድ ዓለም ሁሉ ከጠባብ ወደ ሰፊ፣ ድንግል ማርያም ስትወለድ ከጨለማ ወደ ብርሃን፣ ድንግል ማርያም ስትወለድ እነሆ በቁራኝነት የነበሩት ድንግል ማርያም ስትወለድ እነሆ ብዙ ተአምራት ተደርጓልና ልደቷ የድንግል ማርያም ብቻ አይደለም፣ የዓለም ልደት ነው። ስለዚህ ቀን ጥበበኛው ሰሎሞን ሙሽራዬ ሆይ ከሊባኖስ ነው ያላት። ድንግል ማርያም በሊባኖስ ተራራ እንደተወለደች ድንግል ማርያም እነሆ ከሐና ከኢያቄም በሊባኖስ ተራራ ግንቦት 1 ቀን ተወልዳለች። ስለዚህ እኛ ክርስቲያኖች ነገ በሰፊ የቃል ኪዳኑ ታቦት ወጥቶ ዮም ፍስሐ ኮነ እያልን እናመሰግናታለን ድንግል ማርያምን። ምክንያቱም ድንግል ማርያም ስትወለድ እኔና እናንተ ተወልደናል። ድንግል ማርያም ስትወለድ ሐናና ኢያቄም የተደሰቱት ደስታ ዓለም ሁሉ ተደስታለች ማለት ነው። ስለዚህ የእመቤታችን ልደት የኔና የናንተ ልደት ነው። አንዳንድ ሰዎች እኮ ልደታቸውን ሲያከብሩ በብዙ ነገር ያከብራሉ። የድንግል ማርያም ልደት በምንድነው የምናከብርላት? የምናከብርላት እነሆ ውዳሴ ማርያም በመድገም ነው። የምናከብርላት ቤተ መቅደስ በመገኘት ነው። ቤተ ክርስቲያን ዙሪያ በመገኘት ነው የምናከብርላት። ድንግል ማርያም ሆይ እንኳን ተወለድሽልን፣ ዓለም ሁሉ በጨለማ ውስጥ ነበረ፣ እውነተኛዋ የብርሃን እናት ድንግል ማርያም እያልን እናመሰግናት ይገባል። ስለዚህ ጥበበኛው ሰሎሞን ሙሽራዬ ሆይ ከሊባኖስ ነይ ብሏታል። አሁን ሐናና ኢያቄም ድንግል ማርያምን በሊባኖስ የወለዱበት ምክንያት እንዲህ ነው። አይሁድ አሳደዋቸው ነበረ። በተሰደዱ ጊዜ ድንግል ማርያም በቤት አይደለም የተወለደችው፣ በተራራ ነው። ሐናና ኢያቄም ድንግል ማርያም በወለዱ ጊዜ በሊባኖስ ዙሪያ የነበሩ ሰዎች እንዲህ አድርገውላታል። የሚበላ ጥራጥሬ ነገር አምጥተውላታል። ዛሬ ኦርቶዶክስ ቅድስት ቤተክርስቲያናችን ኦርቶዶክስ ተከታዮች በሙሉ በውጭ ቤት ሳያስገቡ በውጭ ጥሬውን የሚበሉበት ወይንም ጉልባን ንፍሮ የሚበሉበት የሚያነፍሩበት ምክንያት ድንግል ማርያም ስትወለድ እነሆ በዙሪያው በሊባኖስ ተራራ ዙሪያ የነበሩት ሰዎች ሐናና ኢያቄምን ለመጠየቅ ንፍሮ ይዘውላቸው ደው ነበር። ንፍሮም ደግሞ እንዲህ ነው። የስንዴ አለ፣ የበቆሎ አለ፣ የባቄላ አለ፣ ብዙ ነው እንግዲህ የሚሆነውና የዚያን ምሳሌ ነው። እንኳን ተወለድሽልን እያልን ድንግል ማርያም በውጭ እንደተወለደች ሁሉ የቅድስት ቤተክርስቲያን ልጆችም ግንቦት 1 ቀን ማታ ማለት ነው በውጭ ያመሻሉ፣ እየዘመሩ እያመሰገኑ ዮም ፍስሐ ኮነ ዛሬ እነሆ ደስታ ሆነ እያልን እያመሰገን ድንግል ማርያምን በውጭ ሆነን እናመሰግናታለን ማለት ነው። ስለዚህ የዚያ ምክንያት ነውና ከሊባኖስ ተራራ ነው ያላት። ከሊባኖስ ነው፣ በሊባኖስ ተራራ ነው እመቤታችን የተወለደችው። ስለዚህ ጥበበኛው ሰሎሞን ደግሞ በትንቢት መነጽር ተመልክቶ አሁን ድንግል ማርያም ስትወለድ ሰሎሞን የለም፣ ሊቁ ሰሎሞን ስትወለድ የለም። ምክንያቱም በትንቢት መነጽር ተመልክቶ ግን ሙሽራዬ ሆይ ከሊባኖስ ነይ ብሏታል። ይህ ብቻ አይደለም። አሁን ጥበበኛው ሰሎሞንን ስንመለከት ከተወለደችበት እስከ እርገቷ ድረስ ያስተምረናል። ሌላ መጽሐፍ ቅዱስ መጥቀስ አያስፈልግም። በጠቅላላ ከተወለደችበት ሰዓት ጀምሮ እስከምታርግበት እስከ እርገቷ ድረስ ይነግረናል። ከሊባኖስ ነይ ልደቷን የሚናገረው ጥበበኛው ሰሎሞን ሱላማጢስ ሆይ ተመለሽ እያለ ደግሞ ይናገራል። ምዕራፍ 4 ቁጥር 17 ላይ
ተመለሽ ማለት ምን ማለት ነው? ከግብጽ በረሃ በግብጽ ስደት ይበቃል፣ ስደታችን በስደትሽ መልሰሽልናል። ልጅሽን ይዘሽ ስለተሰደድሽ ስደታችን በስደትሽ መልሰሽልናል። እመቤታችን ሆይ ነይ ወደኛ፣ በፍቅር ነይ ወደኛ፣ በሃይማኖት ነይ ወደኛ፣ ወደ ትዳራችን ግቢልን። እናትነትሽ፣ ምልጃ፣ ጸሎትሽ፣ በረከትሽ ሁሉ በሁላችን ላይ ይደር እያለ ጥበበኛው ሰሎሞን ቅኔን ተቀኝቶላታል። ስለዚህ ይህ ብቻ አይደለም፣ እርገቷንም ጥበበኛው ሰሎሞን ነው የነገረን። ምን ብሎ ወዳጄ ሆይ ተነሽ አላት። ወዳጄ ሆይ ተነሽ ምዕራፍ 2 ቁጥር 10 ላይ ወዳጄ ሆይ ተነሽ ያለበት ምክንያት አለ። ብዙዎቹ ሰዎች ድንግል ማርያምን አልተነሳችም ስለሚሉ እንደ ልጇ ተነስታለች። ድንግል ማርያም እንደ ልጇ ተነስታለች። በተነሳች ጊዜም ተነሽ እያለ ጥበበኛው ሰሎሞን መነሳቷን እርገቷን ሁሉ አስተምሮናል፣ ነግሮናል። ስለዚህ ይህ ሁሉ አዲስ ነገር አይደለም ማለት ነው። ስለዚህ እመቤታችን የተወለደችበትን ዕለት እስከ እርገቷ ድረስ እንዲያርጉ ከተናገረ በኋላ ግን የእመቤታችን እናትነት የእመቤታችን ፍቅሯን ጣዕሟን በልቡና ያሳደረበት ጥበበኛው ሰሎሞን በትንቢት መነጽር ተመልክቶ እንዲህ ብሏል። ርግቤ መደምደሚያዬ ሆይ ነው ያላት። ርግቤ መደምደሚያዬ ሆይ። አዎ የጸሎቱ ዋና አሳራጊ ድንግል ማርያም ናት። ወደ ክርስቶስ የምታደርስልን፣ ከክርስቶስ የምንደርስባት መሰላላችን፣ ክርስቶስን ደግሞ ያየንባት ምናችን አይናችን፣ ክርስቶስን የሰማንባት ጆሮአችን። ተመልከቱ፣ ክርስቶስን የተጎናጸፍንባት እናት ድንግል ማርያም ናት። ልበስዋ አዲስ ልብስ ክርስቶስን ልበሱት የተባለ ድንግል ማርያም ከወለደችው በኋላ ነው ማለት ነው። ስለዚህ ድንግል ማርያም ባትወልደው፣ ተመልከቱ፣ ከድንግል ማርያም ባይወለድ ኑሮ ምን እናደርግ ነበር? አዲስ ልብስ ክርስቶስን አንለብስም፣ ስጋውና ደሙን አንቀበልም፣ አናገኝም፣ የዘላለም ሕይወትም የለንም ነበር፣ ጸሎታችንም አያርግም ነበር። ስለዚህ ያለ ድንግል ማርያም የሚሆን ነገር እንደሌለ ጥበበኛው ሰሎሞን ነግሮናል። በዚሁ በልደቷ ዕለት ወይንም በልደቷ ቀን አንድ ባይታዊ ድንግል ማርያምን ይጠይቃታል እንዲህ ብሎ ከበዓላቶችሽ ሁሉ ማንን ትወጃለሽ አላት። ከበዓላቶችሽ ሁሉ ማንን ትወጃለሽ ብሎ በጠይቃት ጊዜ እንዲህ ናቸው። ሁሉንም እወዳለሁ 33ቱን በዓላቶችን፣ ግን የተወለድኩበትን ቀን እወዳለሁ ከሁሉ፣ ከጨለማ ወደ ብርሃን፣ ከጠባብ ወደ ሰፊ የተመለስኩበትን ቀን፣ የተወለድኩበትን ቀን፣ ይችን ቀን የሚያስብልኝ ጧፍ ያበራ ዝክር የዘከረ ለነዳያን በስሜ የሰጠ ይችን ቀን እወዳታለሁ ከምንም በላይ ብላ ተናግራለች እመቤታችን። ስለዚህ ለእመቤታችን ይህንን ቀን የምትወደው ከ33ቱ በዓላት አንዱ በዓል ስለሆነ ይቺ ቀን ልዩ ቀን ናት። ይቺ ቀን የተመረጠች ቀን ናት። የተመረጠች ቀን ናት። ይህ ብቻ አይደለም። ሐናና ኢያቄም ስንት ዓመት ሙሉ ሲያለቅሱ ኑረው እንባቸው የታበሰበት ቀን ነው። ሰላም ያገኙበት ቀን ነው። እረፍት ያገኙበት ቀን ነው። ስለዚህ ይችን ቀን ልናከብራት፣ ይችን ቀን ውዳሴ ማርያም ደግመን፣ ይችን ቀን ብንችል ከስራ እረፍት ወጥተን ሁላችንም ምን ልናደርግ ይገባል? በቤተ መቅደሱ ተገኝተን እየዘመርን እያመሰገንን ድንግል ማርያምን ልናመሰግን ይገባል። ድንግል ማርያም የተመሰገነች ናት። የሚጨመርላት ነገር የለም። እኔና እናንተ ግን ምን እንድንሆን ነው? የድንግል ማርያም ልጆች እንድንሆን። አሁን የድንግል ማርያም ልጆች እንድንሆን በእናትነቷ አቀፍ ጸንተን እንድንኖር ድንግል ማርያምን ልናመሰግናት ይገባል። በቤተ መቅደስ ተገኝተን የእመቤታችን እናትነት በቤተ መቅደስ ተገኝተን ሁሉን ነገር ልናደርግ ይገባል ማለት ነው። ስለዚህ የነገዋ ዕለት እጅግ በጣም የተመረጠች ናት። ለክርስቶስ መወለድ ምክንያት የሆነች የነገዋ ቀን ናት። ግንቦት አንድ ቀን ናት። ስለዚህ በነገዋ ዕለት ምን ልናደርግ ይገባል? በቤተ መቅደስ ተገኝተን የቃል ኪዳኑን ታቦት በወጣ ጊዜ አጅበን እልል እያልን ተባርከን ተቀድሰን ንጹህ ሆነን ወደ ቤተ መቅደስ ልንመለስ ይገባል። በኋላም ደግሞ ተመልሰን በቤታችን በሊባኖስ ተራራ የተደረገውን ስርዓት በሊባኖስ ተራራ የተደረገውን ተአምር የተደረገውን ስርዓተ አምልኮ ወይንም ስርዓተ ቤተክርስቲያን ልናደርግ እንመጣለን ወደ ቤታችን ማለት ነው። ምን ልናደርግ? ንፍሮውን መተን በቤታችን በቤት ሳንገባ ማለት ነው። ምክንያቱም ድንግል ማርያም በውጭ ስለተወለደች ንፍሮውን ይዘን ወደ ቤታችን ልንገባ አይፈቀድም ማለት ነው። ቤታችን አንገባ፣ ውጭ ላይ ግን እንበላለን እንጠጣለን ማለት ነው። በልክ ማለት ነው። ስርዓቱንና ህጉን አክብረን የእመቤታችን ዝማሬ እየዘመርን እያመሰገን እመቤታችን ምን ልናደርግ ይገባል? ልንዘምር ልናመሰግን ይገባል። ስለዚህ የነገዋ ቀን እንባ የታበሰባት ቀን ናት። የነገዋ ቀን ስለታቸው የደረሰበት ቀን ናት የሐናና ኢያቄም። ስለዚህ ነገ የስለት ቀን ነው። ለልደታ እኮ ውጭ ላይ ሆነው ስለት ይሳላሉ አይደል እንዴ? ሐናና ኢያቄምን የሰማሽ እናት እኔንም ስሚኝ። ስለታቸው የተሰማበት ቀን፣ ምጽዋታቸው የደረሰበት ቀን፣ እንባቸው የታበሰበት ቀን፣
ከዘመድ የተገናኙበት ቀን ነበር። አዎ ለምን ከተባለ እንዴ ለምንድነው የማትወልጁ እየተባለች ሐና ትሰደብ ነበር። የድንግል ማርያም እናት ማለት ነው ቅድስት ሐና ትሰደብ ነበር። ያ ስድብ ሁሉ የራቀበት ቀን ነው። ነገር ስድቡ የራቀበት ቀን ነው። ስለዚህ እቺ ቀን ተመልከቱ በኃጢአት ሰይጣን የሚዛልፍብን የሚስቅብን ነገር ሁሉን ነገር የምናርቅበት ቀን ነው። ድንግል ማርያም የተወለደችበትን ቀን እኛም ደስ ብሎን ልናመሰግን ይገባል። ያን ሕፃን ልደት ስናከብር ብዙ ነገሮችን እንደምናሟላ ብዙ ነገሮችን መስፈርት አምጥተን በቤታችን ብዙ ነገር እናሟላለን። የድንግል ማርያም ልደት ሲሆንማ ምን እናደርግ ይሆን? በተለየ የክርስቶስ እናት የዓለም ቤዛ የሆነች የዓለም መድኃኒት የሆነች የዓለም እናት የሆነች ድንግል ማርያም ስትወለድ እኔና እናንተ ምንድነው የምናደርገው? ስለዚህ በነገው ዕለት በመሐሌቱ ተገኝተን በአውደ ምሕረቱ ተገኝተን እንዲሁም ደግሞ ስብሐተ እግዚአብሔር በሚደረስበት የቃል ኪዳኑ ታቦት በሚወጣበት ቤተክርስቲያን ተገኝተን ሁላችንም ልናመሰግን ይገባል። ለምን ከተባለ ሰማይ ምንን ወለደች ነው? ፀሐይን ወለደች። ሰማያዋ ድንግል ማርያም ናት። ፀሐይ ጽድቅ ኢየሱስ ክርስቶስ ነው። አዎ ድንግል ማርያም ብዙ ምሳሌ አላት። ከምሳሌዋቸው መካከል አንዷ ሰማይ ናት። በሰማይ ፀሐይ ይወጣል። በድንግል ማርያም ፀሐይ ጽድቅ ኢየሱስ ክርስቶስ ተወልዷል። ምስራቃት ትባላለች ድንግል ማርያም። በምስራቅ ፀሐይ ይወጣል። በድንግል ማርያም እናትነትም ድንግልናዋን ሳይጥስ እናት ወእም እናትነትን ድንግልናን ከእናትነት አስተባብራ አስተካክላ ይዛ በተገኘች በድንግል ማርያም በእውነተኛዋ ፀሐይ በእውነተኛዋ ምስራቅ በድንግል ማርያም እውነተኛው ፀሐይ ጽድቅ ኢየሱስ ክርስቶስ ምን ይላል ማለት ነው? ይወጣል ወይንም ተወልዷል ማለት ነው። በምስራቅ የወጣችን ፀሐይ ተመልከቱ። በምስራቅ የወጣች ፀሐይ ዙራ ሰማዩን በምዕራብ ትገባለች። ምስራቃት በተባለች በድንግል ማርያም ክርስቶስ ተወልዶ ይህንን ዓለም ዙሮ ወይንም ይህንን ዓለም 33 ዓመት ከ3 ወር በዚህ ዓለም ኑሮ ምን አድርጓል? ወደ ሰማየ ሰማያት አርጓል ማለት ነው። ስለዚህ ይህ ሁሉ ምክንያት የሆነው ድንግል ማርያም ምን በማለቷ ነው? በመወለዷ ነውና ድንግል ማርያምን የሰጠን ድንግል ማርያምን ለእናትነት አዘጋጅቶ የሰጠን ቸሩ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ኢሳይያስ እንዲህ ሲል ይገልጻታል ድንግል ማርያምን። ንጽሕት ዘር ባያስቀርልን ኑሮ እንደ ሰዶምና እንደ ገሞራ በሆነ ነበር። የጠፉ ሀገራት ናቸው፣ የተቃጠሉ ሀገራት ናቸው፣ በኃጢአት የወደቁ ሀገራት ናቸው እነዚህ። ግን ድንግል ማርያምን ስለሰጠን ከጥፋት ድነናል። ድንግል ማርያምን ስለሰጠን ከውድቀት ድነናል። ድንግል ማርያምን ስለሰጠን ከመርገም ድነናል። ድንግል ማርያምን ስለሰጠን እንባችን ታብሷል። ድንግል ማርያምን ስለሰጠን ምን ሆነናል? ከጥፋት ድነናል። ስለዚህ ድንግል ማርያም ስትወለድ እኛ ከጨለማ ወደ ብርሃን መጥተናል። ድንግል ማርያም ስትወለድ ከጠባብ ወደ ሰፊ መጥተናል። ድንግል ማርያም ስትወለድ ከሲኦል ወደ ገነት ተመልሰናል። ድንግል ማርያም ስትወለድ ቅጠል ከመልበስ ጸጋ እግዚአብሔርን መልበስ አግኝተናል። ድንግል ማርያም ስትወለድ ምድራውያን የነበርነው ሰማያውያን ሆነናል። ማለትም ድንግል ማርያም በተወለደች ጊዜ ክርስቶስን ያመሰገነው ከሰማያውያን መላእክት ጋር ከቅዱስ ገብርኤል ጋር ያመሰገነው ድንግል ማርያም በተወለደች ጊዜ ነውና ይቺ የነገው ዕለት በጣም የተባረከች የተቀደሰች ዕለት ናት። እንባ የታበሰበት ቀን ነው። ስለዚህ የምታነቡ ሰዎች ድንግል ማርያምን በውዳሴ ማርያም ድንግል ማርያምን በጸሎት ጠይቋት። እንባን የምታብስ እናት ድንግል ማርያም ናትና ስለዚህ ድንግል ማርያም ሰጥቶ ያከበረን የድንግል ማርያምን እናትነት ምልጃ ጸሎቷ በረከቷ ሁሉ አይለየን። ስለዚህ ሁላችንም በያለንበት ሆነ በምንችልበት ቦታ ውዳሴ ማርያም ደግመን መዋላችን ራሱ አንድ ትልቅ ነገር። ውዳሴ ማርያም ደግመን እመቤታችን ሆይ ልደትሽ ልደቴ ነው፣ እመቤታችን ሆይ ወላጆችሽ በጨለማ ዘመን ኑረው እኔን ከብርሃን አውጥተውኛል፣ ሲያለቅሱ ሲያነቡ የነበሩት ወላጆችሽ አንቺን በመውለዳቸው እኔን ከጨለማ ወደ ብርሃን መልሰውኛል። ስለዚህ አንቺ በመወለድሽ ዓለም ጨለማ ነበረ፣ በመወለድሽ ግን ብርሃንን አግኝቷል። ዓለም በመከራ ውስጥ ነበረች፣ መከራ ሁሉ ርቆ ሁሉ ነገር ተገፎ ከኃጢአት ባርነት ወደ ጽድቅ ማንነት ከፍ ብያለሁ። አንቺን የሰጠኝ እግዚአብሔር ስሙ የተመሰገነ ይሁን እያልን እንደ ነቢያት ልናመሰግናት ይገባል። መድኃኒታችን ድንግል ማርያም ናት። ብርሃናችን ድንግል ማርያም ናት። ማንነታችን ድንግል ማርያም ናትና ድንግል ማርያምን የጸጋ እናት እግዚአብሔርን ደግሞ የባሕርይ አምላክ እያልን እያመሰገን እንድንኖር አምላከ ቅዱሳን
እግዚአብሔር ሁላችንም ይርዳን፣ በቸርነቱ ይጠብቀን፣ በአምላክነቱም ጥበቃው አይለየን። እኔ ባጠፋው ድንግል ማርያም ትሙላበት። እግዚአብሔር ቸርነቱ አምላክነቱ የድንግል ማርያም እናትነት ጸጋ ረድኤቷ በረከቷ ሁሉ ሁላችንም ይጠብቀን። የቅዱሳን አባቶቻችን በረከታቸውን ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።